ما حسش بالشعب الفلسطيني فما بقاش بني ادم በዚህ ዓለም ላይ ለፍልስጤም ህዝብ የማይራራና ስሜታቸው የማይገባው ልቡን የማይነካው ማንም ሰው ካለ ያ አረብም ይሁን አውሮፓዊ አሊያም አሜሪካዊ እሱ በፍጹም ሰው ተብሎ ሊጠራ አይችልም። ይህ በዓለም ዋንጫ መድረክ ላይ መላውን የስፖርት ዓለም ያስቆጣውና ታላቅ መነጋገሪያ የሆነው የግብፁ ብሔራዊ ቡድን ዋና አሰልጣኝ ሁሳም ሐሰን ኃይለኛና ልብ ሰባሪ ንግግር ነው። not fair the world not fair ካፒቴን ሁሳም ሐሰን በጋዛ ውስጥ በየቀኑ እየደረሰ ስላለው የፍልስጤማውያን መከራ ለዓለም ህሊና ድምፅ ለመሆን ሚሊዮኖች የሚከተሉትን ይፋዊ የፊፋ የዓለም ዋንጫ ጋዜጣዊ መግለጫ መድረኩን ተጠቅሞበታል። ይህ መድረክ አብዛኛው ጊዜ ስለ ታክቲክና አሰላለፍ ብቻ የሚወራበት ቢሆንም እሱ ግን የዓለምን ትኩረት ወደ ሰብአዊነት ጥያቄ ለመመለስ ወስኗል። ግብፅ በዓለም ዋንጫው የ16ቱ ምርጥ ቡድኖች ማጣሪያ ከኮከቡ ሊዮኔል ሜሲ አርጀንቲና ጋር ካደረገችው ወሳኝ ጨዋታ በፊት በተሰጠው ጋዜጣዊ መግለጫ ላይ አሰልጣኝ ሁሳም ሐሰን ስለ ፍልስጤም ህዝብ ልብ የሚነካና ስሜት ቀስቃሽ ጥሪን አቅርቧል። ይህም ስፖርታዊውን ድባብ ወደ ዲፕሎማሲያዊና ሰብአዊ አደባባይነት ቀይሮታል። ይሁን እንጂ ነገሩ በዚህ ብቻ አላበቃም። ግብፅ በአርጀንቲና 3-2 በሆነ እጅግ አወዛጋቢ ውጤት ተሸንፋ ከውድድሩ መውጣቷን ተከትሎ እግር ኳሱ ወደ ታላቅ የፖለቲካና የካፒታሊዝም አደባባይነት ተቀይሯል። ከሜዳ ላይ የዳኝነት ስህተቶች ጀርባ እስከ ፊፋ አዲሱ የውሃ ረፍት ሕግ ድረስ በቢሊየን የሚቆጠር ዶላር የተሸሸገበት ምስጢር ምንድን ነው? እግር ኳስ በእውነት እየሞተ ነው? ዛሬ በዚህ የሳሎን ተረካችን መላውን ዓለም እያነጋገረ ያለውን ይህንን ታላቅ የስፖርት ውዝግብ፣ የእስራኤልን ቁጣና ከጀርባ የተሸሸጉትን እውነታዎች በዝርዝር እንፈትሻለን፣ እንመረምራለን። የሳሎን ሰዎች ዮናስ ክብረት አብሬያችኋለሁ። የግብፁ አሰልጣኝ ሁሳም ሐሰን ቡድኑ አውስትራሊያን በፍጹም ቅጣት ምት በአስደናቂ ሁኔታ ካሸነፈ በኋላ ያንን ታላቅ ድል ለተጨቆነው የፍልስጤም ህዝብ በይፋ መለገሱንና የፍልስጤምን ባንዲራ በኩራት ማውለብለቡን ከገለጸ ከጥቂት ቀናት በኋላ አሁንም በድጋሚ ለፍልስጤም ጉዳይ ያለውን ጽኑ የማይናወጥ ድጋፍ ለዓለም አረጋግጧል። ሁሳም ሐሰን ሰኞ ዕለት በነበረው በዚህ ዓለም አቀፋዊ የጋዜጣ መግለጫ ላይ ከአርጀንቲና ጋር ስለነበረው ታክቲካዊ ዝግጅት መናገሩን ላፍታ ገታ አድርጎ በጋዛ ስላለው የፍልስጤም ህዝብ አስከፊ ሁኔታ ከ4 ደቂቃ በላይ የፈጀ ጥልቅ ንግግርን አድርጓል። በስብሰባው ላይ ተገኝተው የነበሩ በርካታ የዓለም አቀፍ ጋዜጠኞችና የታዋቂ ሚዲያ አባላትም ንግግሩ ባሳደረባቸው ጥልቅ ስሜት የተነሳ በአዳራሽ ውስጥ ንግግሩን በከፍተኛ ጭብጨባ አጅበውታል። ይህም በፊፋ መድረክ ላይ በጣም አልፎ አልፎ የሚታይ ክስተት ሆኖ ተመዝግቧል። አሰልጣኙ በንግግሩ ላይ የሰው ልጅ የሰብአዊነት ጥያቄ ውስጥ የከተተ ሲሆን በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዳለ በተደጋጋሚ ቢነገርም እስራኤል በጋዛ ላይ የምታደርገው ከባድ ጥቃት አሁንም ፍልስጤማውያንን ሕፃናትንና አረጋውያንን መግደሏን መቀጠሉን አጋልጧል። ጥቅምት 2 ቀን በተቀሰቀሰው በዚህ አውዳሚ ጦርነት ምክንያት እስራኤል በጋዛ ውስጥ ቢያንስ 20179 ንጹሐን ሕፃናትን ጨምሮ በድምሩ የ73066 ሰዎችን ውድ ሕይወት ቀጥፋለች፣ በልታለች። ከእነዚህም ውስጥ ቢያንስ 157 ሕፃናትን ጨምሮ 463 ሰዎች በከፍተኛ የረሃብ የምግብና የውሃ እጥረት ምክንያት ሕይወታቸው ተቀጥፏል። በዚህ ድርጊት ሳቢያ ከ2 ሚሊዮን በላይ የሚሆኑ የጋዛ ፍልስጤማውያን ሙሉ በሙሉ ከቀያቸው ተፈናቅለዋል። በፈረሰ ፍርስራሾች ውስጥና በድንኳን መጠለያዎች ውስጥ እጅግ አሳዛኝ ሕይወቶችን እየኖሩ ይገኛሉ። የፍልስጤምን ባንዲራ በሜዳ ላይ ይዞ እንዲያውለበልብ ምን አይነት ስሜት እንዳነሳሳው ከዓለም አቀፍ ጋዜጠኞች ለቀረበለት ጥያቄ ሁሳም ሐሰን ሲመልስ ድርጊቱ አሰልጣኙ ንግግሩን በመቀጠል ዓለም አቀፉን ማኅበረሰብ እንዲህ ሲል ተችቷል። በማንኛውም የዓለም ክፍል በአውሮፓም ይሁን በአሜሪካ አንድ ሰው በአንድ እንስሳ ላይ ጥቃቅን ጉዳት ቢያደርስ ስፍር ቁጥር የሌላቸው የእንስሳት መብት ተከራካሪዎች በአንድነት ሆ ብለው ሲነሱ መላው ዓለምን በከፍተኛ ቁጣ ሲጮህ እናያለን። በአንጻሩ ግን እዚያ ጋዛ ውስጥ በአንድ ሚሳኤል ጥቃት ብቻ በአንድ ቀን ውስጥ 2 ወይም 3,000 ንጹሐን ሰው ሕፃናትና እናቶች ሞቱ ተብሎ በዜና መስማት አሁን በዓለማችን ላይ እንደ መደበኛና ቀላል ነገር ሆኖ መቆጠሩ እጅግ የሚያሳዝንና የሰው ልጅ ሕሊና የሚፈትን ሐቅ ነው ሲል ነበረ በከፍተኛ ቁጭት ስሜት ውስጥ ሆኖ የተናገረው ሁሳም ሐሰን፣ የቀድሞው የግብፅ ምርጥ ተጫዋች፣
የአሁኑ ደግሞ አሰልጣኝ። يتقتلوا وانتم برضه ساكتين وعادي. ይህ የኦሳማ ሐሰን ድፍረት የተሞላበት ድርጊት በዓለም ዙሪያ በርካታ ፍልስጤምን የሚደግፉ አዳዲስ የተቃውሞ ሰልፎችን ያስነሳ ሲሆን በዓለም እግር ኳስ ውስጥ ትልቅ ተጽዕኖ መፍጠር የጀመሩት እንደ ስፔኑ ወጣት ኮከብ ላሚን ያማል ያሉ ታዋቂ ስፖርተኞችም ለፍልስጤም ሕዝብ ያላቸውን አጋርነት በተለያዩ መንገዶች እንዲያሳዩ በሩን ከፍቶላቸዋል። ጉዳዩን ከሃይማኖት ወይንም ከፖለቲካ ወገንተኝነት ውጪ እዩት። እኔ አረብ፣ ሙስሊም ወይም ሌላ ነገር ከመሆኔ በፊት በመጀመሪያ ሰው ነኝ። በእግር ኳስ በኩል ማስተላለፍ የምፈልገው ትልቁ መልእክትም ይህ ነው። እባካችሁ ልክ የፊፋ መፈክር በመካከላችን ሰላም። የግብፁ አሰልጣኝ ሆሳም ሐሰን ለጋዛ ያለውን ድጋፍ በዚህ መልኩ በድጋሚ መግለጹን ተከትሎ በዓለም አቀፍ ደረጃ ሰፊ የክርክር ውዝግብ ተቀስቅሷል። የአዲስ አስተያየቱ የመጣው ግብፅ ወደ 16ቱ ማጣሪያ ያለፈችበትን ታሪካዊ ድል ለፍልስጤም ሕዝብ እንደምትሰጥ በይፋ ካወጀችና በእስራኤል ባለሥልጣናት ዘንድ ከፍተኛ ቁጣን ያስከተለውን የፍልስጤም ባንዲራን በስታዲየም ውስጥ ካውለበለበች ከጥቂት ቀናት በኋላ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ይህ የሆሳም ሐሰን ጽኑ አቋም በእስራኤል ውስጥ ከፍተኛ ትችት ያስከተለ ሲሆን አሽራቅ አልአውሳት የተሰኘው ታዋቂ የዜና ተቋም ያነጋገራቸው የተለያዩ ዓለም አቀፍ የፖለቲካና የስፖርት ባለሙያዎች በጉዳዩ ላይ እርስ በርሱ የሚጋጭ አስተያየቶችን አጋርተዋል፣ ሰጥተዋልም። አንዳንዶቹ ባለሙያዎች ፖለቲካና ስፖርት ሙሉ በሙሉ መለያየት አለባቸው፣ ስፖርት ሰዎችን የሚያገናኝ እንጂ የፖለቲካ መድረክ መሆን የለበትም ሲሉ ይከራከራሉ። ይሁን እንጂ ይህ አቋማቸው እስራኤል በጋዛ የምታደርገውን አስከፊ ድርጊት መደገፍ እንዳልሆነ ይልቁንም የስታዲየሙን ሕግ ለመጠበቅ ሲሉ መሆኑን አበክሮ ያሰምሩበታል። በአንጻሩ ሌሎች ባለሙያዎች ደግሞ አሁን ባለው የዓለም ሥርዓት የፖለቲካና ስፖርት ሙሉ በሙሉ መነጠል ፍጹም የማይቻል መሆኑን ይገልጻሉ። እነዚህ መልእክቶች እስራኤልን ቢያስቆጡም ለተጨቆኑና ድምፅ ላጡ ሕዝቦች ትልቅ ብርታትና ተስፋ እንደሚሆንም ይናገራሉ። ስፖርት የፖለቲካ መድረክ አይደለም ባዩ ብዙ ቢሆንም ሆሳም ግን ቁብ የሰጠው አልመሰለውም። ትችቶቹ ቢበዙበትም እርሱ ግን እንዲህ ሲል ለግፉዓኖቹ ያለውን ሰዋዊ ኅብረት አደባባይ ላይ ደግሞታል። ሐሰን እንዲህም አለ። እኛ እዚህ በሰላማዊ ቤቶቻችን ውስጥ በበጋው ወቅት በኤር ኮንዲሽነር እያቀዘቀዝን፣ በክረምት ደግሞ በሙቀት ተጠልለን በማንኛውም ሰዓት ምግብና ንጹሕ ውሃ በቀላሉ እናገኛለን። በአንጻሩ ግን እዚያ ጋዛ ውስጥ ያሉ ምስኪን ሕፃናትና አቅመ ደካማ ቤተሰቦች በበጋው የፀሐዩ ቃጠሎና በክረምቱ አስከፊ ቅዝቃዜ ውስጥ ምንም አይነት መጠለያ ሳይኖራቸው በተቀዳደዱ በተቦተራረፉ ድንኳኖች ውስጥ ይኖራሉ። ሕፃናት የሚበሉት ሕይወት ማቆያ ምግብ የላቸውም። ቤተሰቦችም በየቀኑ ከከፋ በሽታ ከረሃብና ከሞት ጋር ፊት ለፊት ይጋፈጣሉ። ሆሳም ሐሰን ቀጥሎም በዓለም ላይ ሥልጣንንና የውሳኔ ሰጭነትን አቅም ያላቸው አካላትን በሙሉ ለአንድ አፍታም ቢሆን የገዛ ልጆቻቸውን በጋዛ ሕዝብ ቦታ ላይ አድርገው እንዲያስቡ እናም ምንም አይነት መጠለያ በሌለበት በሚያቃጥል ፀሐይና ሐሩር ወይንም በከባድ ቅዝቃዜ ውስጥ ክፍት ቦታ ላይ ተቀምጠው አንድ ቀን ብቻ እንዲያሳልፉ ሲል ነገሩን ከባድ የሞራል ክርክር አድርጎታል። ይህ ንግግር በእስራኤል ሚዲያዎች ዘንድ ከፍተኛ ቁጣን ቀስቅሷል። የእስራኤሉ ዝነኛው የዲዮት አህሮት ጋዜጣ ሆሳም ሐሰን ዓለም አቀፋዊ የሚዲያ መድረክን ለፍልስጤማውያን ያለውን ፖለቲካዊ ድጋፍ ለማደስና ፕሮፓጋንዳ ለመንዛት ተጠቅሞበታል ሲል ከሶታል። ዘ ታይምስ ኦፍ ኢዝራኤል የተባለው የዜና ማዕከልም አሰልጣኙ የፊፋን ሕግ በመጣስ አቋሙን በድጋሚ ማረጋገጡን ሲዘግብ፣ ኢዝራኤል ሀዩም የተሰኘው ጋዜጣ ደግሞ በአሰልጣኙ ተከታታይ አጋርነት የተነሳ በእስራኤል በኩል ከፍተኛ ቁጣ መቀስቀሱን አስታውቋል። በተቃራኒው የሆሳም ሐሰን ንግግር በአረብ ማኅበራዊ ሚዲያ ላይ ታይቶ የማይታወቅ ከፍተኛ አድናቆትን አትርፏል። መሐሙድ አለመዲ የተባለ ፍልስጤማዊ ስሜቱን ሲገልጽ ለሚሊዮነኛ ጊዜ እናመሰግናለን ካፒቴን ሆሳም ሐሰን፣ አንተ እውነተኛ የሰው ልጅ ነህ፣ አንተ አረብ ነህ፣ የወደቅንበትን የምታውቅ ወንድማችን ነህ ሲል በኩራት ጽፏል። የእስራኤል ጦር ራዲዮ ዘጋቢ ጃኪ ሁጊ በበኩሉ ደግሞ ሁኔታውን ሲተነትን ይህ አስተያየት ሆሳም ሐሰን ባለፈው ዙር አውስትራሊያን ካሸነፉ በኋላ የፍልስጤምን ባንዲራ ከማውለብለቡ ጋር ቀጥተኛ ተያያዥነት ያለው መሆኑን ገልጿል። ምንም እንኳን የሆሳም ሐሰን ንግግር ሰፊ አድናቆትን ቢያገኝም በግብፅ የፖለቲካ ሶሺዮሎጂስቱ ዶክተር ሰኢድ ሳዲቅ ግን ድርጊቱን በሕግ አግባብ ተችተውታል። ያንዳንዱ መድረክ የራሱ የሆነ ፕሮቶኮል አለው ሲሉ ይከራከራሉ።
ሳዲቅ እንዳሉት ሆሳም ሐሰን ወደ ዓለም ዋንጫ የሄደው ግብፅን ወክሎ ነው። ስለዚህ ድል ሲቀናው ማውለብለብ የነበረበት የግብፅን ብሔራዊ ባንዲራ ብቻ ነበረበት። የፍልስጤምን ባንዲራ ማንሳት በሶሻል ሚዲያ ላይ ከፍተኛ ትኩረትና ተወዳጅነትን በፍጥነት ለማግኘት የተደረገ የሕዝብ ስሜት መግዣ ድርጊት ነው ብለዋል። ሳዲቅ በዚህ ላይ ያላቸው ተቃውሞ ከእስራኤል አቋም ጋር መስማማት ማለት እንዳልሆነ አጽንዖት ሰጥተውታል። እስራኤል በጋዛ ላይ ላደረገችው አውዳሚ ድርጊት ልትኮነን ይገባታል። በአንጻሩ የስፖርትና የእስራኤል ጉዳዮች ተንታኝ የሆኑት ኒዛር ናዛል የዶክተር ሳዲቅን ሐሳብ በመቃወም ሲናገሩ ፖለቲካን ከማንኛውም የሰው ልጅ የሕይወት ዘርፍ መለየት በፍጹም እንደማይቻል ገልጸዋል። እንደ ናዛል ሰፊ ገለጻ እስራኤል በጋዛ የምታደርገውን ድርጊት የሚያጋልጥ ማንኛውንም ንግግር ከመንቀፍ ወደ ኋላ አትልም። የግብፁ አሰልጣኝ ሆሳም ሐሰን ደግሞ በአረቡ ዓለም በሚሊዮን የሚቆጠሩ ተከታዮች ያሉት በመሆኑ የእሱ ሰብአዊ መልእክት እጅግ ሰፊ ለሆነ የዓለም ሕዝብ መድረሱን የእስራኤልን ገጽታ ማበላሸቱ አይቀሬ በመሆኑ ነው በእስራኤል በኩል ከፍተኛ ቁጣ የተነሳ ባይ ናቸው። ከዚሁ ጋር በተያያዘ የሆሳም ሐሰን አቋም በሌላ መልኩም ቢሆን የሚደግፉ ግዙፍ ስመጥር ሰዎች ብቅ ብቅ ማለት ጀምረዋል። አንዱን እንጥቀስ፣ ሊያውም ከኳሱ ሜዳ ውጭ የሆነ ሰው። ሩቅ ቦታ ላይ በተፈጠረ ጥቃቅን ምክንያት የግብፅ አስደናቂ ጎል ሙሉ በሙሉ ተሻረች። ከዚያም ከጥቂት ደቂቃዎች በኋላ በተመሳሳይ ሁኔታ ለአርጀንቲና የተቆጠረውና ጥፋት ያለበት ጎል ግን ያለምንም ማመንታት ሳይሻር ቀረ። ፊፋውንም እንደተለመደው ለትላልቅ ኮከብ ተጫዋቾችና ለንግድ ጥቅሙ በማድላት የስፖርቱን መንፈስ የገደለ ሙስና የሞላበት ትልቅ ቀልድ መስሎ ታይቷል። ይህ በዓለም አቀፍ ደረጃ ትልቅ ተሰሚነት ያለው የታዋቂው የቼዝ አፈታሪኩ ጋሪ ካስፓሮቭ በኤክስ ገጹ ላይ የጻፈው ከባድ ትችት ነው። ግብፅ በዓለም ዋንጫው የ16ቱ ምርጥ ቡድኖች ማጣሪያ በአርጀንቲና እጅግ አጠራጣሪ በሆነ ዳኝነት 3-2 ተሸንፋ ከውድድር መውጣቷ የስፖርት ታዋቂ ሰዎችንና በቢሊዮን የሚቆጠሩ የእግር ኳስ ደጋፊዎችን በአንድነት በከፍተኛ ቁጣ አነሳስቷል። አሁን ላይ ሁሉም ጣታቸውን በቁጣ እየቀሰሩ ያሉት በሜዳው ላይ በተጫወቱት በሁለቱ ቡድኖች ላይ ሳይሆን ውድድሩን በሚመራው ፊፋ ላይ ነው። በማኅበራዊ ሚዲያና በስፖርት ታዋቂ ሰዎች ዘንድ በዚህ ጨዋታ ላይ ዋነኛው ተዋናይ የነበረው የዳኝነቱ ግልጽ መበላሸትና ለአርጀንቲና ማድላቱ ሆኗል። የግብፅ እግር ኳስ ማኅበር ጨዋታው እንደተጠናቀቀ በፈረንሳዊው ዋና ዳኛ ፍራንሷ ሌክሲየርና በቫር ክፍሉ ላይ ለፊፋ ይፋዊ ቅሬታ ደብዳቤ አቅርቧል። አርጀንቲና በግብፅ ቡድን 2-0 እየተመራች ተነስታ ጨዋታውን 3-2 በሆነ አጠራጣሪ ውጤት እንድታሸንፍ መደረጉ ከፍተኛ ክስን አስከትሏል። ታዋቂው አሰልጣኝ ጆሴ ሞሪኖ በበኩሉ ስለ ዳኝነቱ መዛባት የሰጠው አስተያየት በዓለም ላይ ሰፊ ትኩረትን አግኝቷል። ከዚህ ከአርጀንቲና ቡድን ጋር በዓለም ዋንጫ ላይ ስትጫወት 2-0 መምራት ብቻውን መቼም ቢሆን በቂ ሊሆን አይችልም። ምክንያቱም በሜዳ ላይ 11 ተጫዋቾችን ብቻ አይደለም ለማሸነፍ የምትሞክረው። ከእነሱ በተጨማሪ የዳኛውን አድሏዊ ፍሽካ ለማሸነፍ ትሞክራለህ። በካሜራ የተሸሸገውን የቫር ክፍሉን ለማሸነፍ ትሞክራለህ። እንዲሁም ፊፋ አስቀድሞ ያዘጋጀውን የውድድሩን አጠቃላይ የፊልም ድራማ ለማሸነፍ ነው የምትታገለው በማለት ፊፋ ውድድሩን ሜሲ እንዲያሸንፍ አስቀድሞ አዘጋጅቶታል ሲል በሽሙጥ ከሷል። ሩሲያ ቱዴይ የተባለው ዓለም አቀፍ የዜና ተቋም ደግሞ በገጹ ላይ ባወጣው ካርቱን ምስል ላይ ዋናው ዳኛ ለአርጀንቲና እያዳላ ይቅርታ ግብፃውያን፣ ሜሲ የግድ ፍጻሜው ላይ መገኘት ስላለበት ነው ሲል ያሳያል። ምስሉን በታችኛው ክፍል በቫር አርጀንቲና የጸደቀ ሲል ቫርና አርጀንቲናን ያጣመረ አስቂኝ ሐረግ አክሎበታል። ማኅበራዊ ሚዲያው ከፍተኛ ደረጃ ላይ የደረሰው ግን የዓለም ታዋቂውን የታይታኒክ ፊልም ፖስተር በመጠቀም ፊፋኒክ የተባለ አዲስ የፈጠራ ስም ሲሰጠውና ምስሉን ሲያሰራጨው ነው። በዚህ ምስሉ ላይ በፊልሙ ላይ የነበሩት ሊዮናርዶ ዲካፕሪዮና ኬቲ ዊንስሌት ሙሉ በሙሉ ተነስተው በሊዮኔል ሜሲና በፊፋው ፕሬዝዳንት ኢንፋንቲኖ እቅፍ ተተክተዋል። የምስሉ መግለጫም በስታዲየም ውስጥ ምን አይነት ያድሎ ድራማ እንደተፈጠረ የሚያሳይ ምርጥ ምስል ይላል። ሌላው በስፋት የተጋራው ምልክት ደግሞ ይህ ጨዋታ መደበኛ 11 በ11 ጨዋታ አልነበረም። ጨዋታው በ11 ጀግኖች ግብፃውያንና በ11 አርጀንቲናውያን በዋናው ዳኛና በቫር ክፍል መካከል የነበረ እኩል ያልሆነ ፍልሚያ ነበር ይለዋል። ይህ
ዓለም አቀፋዊ የተቃውሞ ማዕበል ይበልጥ የናረው የግብፁ አሰልጣኝ ሆሳም ሐሰን ከጨዋታው በኋላ በሰጠው ይፋዊ ጋዜጣ መግለጫ ላይ የፊፋን የዳኝነት ውሳኔዎች ያለምንም ፍርሃት አጥብቆ መኮነኑን ተከትሎ ነው። ሆሳም ሐሰን ለዓለም ጋዜጠኞች በከፍተኛ ቁጭት ሲናገር እኔ አሁን ክብሬን ይዤ ወደ ቤቴ እየተመለስኩ ነው። ከዚህ ሰዓት ጀምሮ በዚህ ውድድር ምንም አይነት ጨዋታ በፍጹም አልመለከትም ብሏል። አክሎም በእኛና በጀግኖች ልጆቼ ላይ የተፈጸመው ነገር ፍጹም ፍትሐዊ አልነበረም። እኛ በግልጽ ማግኘት የነበረብን ፍጹም ቅጣት ምት ነበረ። ንጹሕ ጎላችን ተሽሯል። ለምን እንደተሻረ ደግሞ እኔም ሆንኩኝ እግር ኳስ የሚያውቁ ሰው በፍጹም አያውቁትም ሲል ውስጣዊ ቁጭቱን በአደባባይ ገልጾታል። በዘንድሮ የዓለም ዋንጫ ላይ ከፍተኛ ቅሬታን እየቀሰቀሰ የመጣው የብዙዎችን ትኩረት የሳበው ጉዳይ አነጋጋሪው የውሃ እረፍት ሕግ ሆኗል። በዘንድሮው ጨዋታዎች ላይ በእያንዳንዱ አጋማሽ ላይ ግዴታ የሆኑ ጨዋታን የማቆም ሂደቶች በድንገት ሲተገበሩ አስተውላችሁ ይሆናል። ድርጊቱ ለተጫዋቾች ደህንነት ሲባል የተደረገ አስፈላጊ ውሳኔ ነው ተብሎ ቢቀርብም ሁሉም ሰው ግን በዚህ አልተስማማም። በከፍተኛ ሙቀት ወቅት ለተጫዋቾቹ ጤና ቅድሚያ መስጠት አስፈላጊ መሆኑ ቢታመንም ብዙዎች ግን በርካታ ስቴዲየሞች ቀድሞውኑ የጣራ መዝጊያና የአየር ማቀዝቀዣ ያላቸው ከአሜሪካ ስፖርቶች ጋር የተያያዘውን ይህን የአራት ሩብ አሰራር መተግበር በፍጹም አስፈላጊ አይደለም ሲሉም ይከራከራሉ። ጨዋታው ሲቆም በስታዲየም ውስጥ የሚሰማው ከፍተኛ ማፋጨትና ተቃውሞ አሁን ላይ ትልቅ አዝማሚያ እየሆነ መጥቷል። ነገር ግን በዚህ መቆራረጥ የተበሳጩት ደጋፊዎች ብቻ አይደሉም። ተጫዋቾችና አሰልጣኞች ጨዋታው በዚህ አዲስ መዋቅር ምክንያት ቅርጹ እየተቀየረ መሆኑን በመግለጽ ይፋዊ ተቃውሟቸውን አሰምተዋል። የፊፋው ፕሬዚዳንት ኢንፋንቲኖ ይህ ረፍት የተጫዋቾችን ደህንነት ለመጠበቅና ፍትሐዊነትን ለማስፈን የተደረገ ነው ቢልም እውነታው ግን ከዚህ የራቀ ነው። ጉዳዩ በእውነት ስለ ተጫዋቾቹ ጤናና ውሃ ጥም ቢሆን ኖሮ ጨዋታው በቆመበት በአንድ አጭር 45 ሰከንድ ውስጥ ተጫዋቾች ውሃ ጠጥተው ወዲያውኑ ጨዋታው እንዲቀጥል ማድረግ ይቻል ነበር ይላሉ የስፖርቱ ተንታኞችና አዋቂዎች። ነገር ግን ፊፋ ጨዋታውን ለ3 ደቂቃዎች ሙሉ እንዲቆም ማድረጉ ከበስተጀርባው የአሜሪካ የቴሌቪዥን ጣቢያዎችና ስፖንሰሮች የንግድ ማስታወቂያዎችን እንዲያስተላልፉ የተመቻቸ ድብቅ የካፒታሊዝም ሴራ መሆኑን ያሳያል። እንዲያውም ይህንን የፊፋን ግብዝነት ይበልጥ ያጋለጠው በእንግሊዝና በጋና መካከል የተደረገው ጨዋታ በከባድ ዝናብና ቅዝቃዜ ውስጥ እየተካሄደ አልፎ ተርፎም በጉዳት ምክንያት ጨዋታው ለ2 ደቂቃ ቆሞ ሳለ ዳኞች ጨዋታውን እንደገና እንደጀመረ ወዲያውኑ መልሰው ለአረፍት ጨዋታውን ማቋረጣቸው ነው። ይህም የሚያሳየው ውሳኔው ከተፈጥሯዊ ፍላጎት ይልቅ ማስታወቂያዎችን በሰዓቱ ለመልቀቅ የተደረገ ምንም አይነት ሰብአዊ ሕሊናና መክንዮ የሌለው እግር ኳስን ውበት የጎደለውና ደጋፊዎችን ቁጣ የቀሰቀሰ የገንዘብ ማሰባሰቢያ ዘዴ ስለመሆኑ የሚናገሩ ዘገባዎች በርካቶች ናቸው። በእርግጥ በጣም በከፍተኛ ሙቀት ወቅት ለተጫዋቾች ጤና ቅድሚያ መስጠት አስፈላጊ መሆኑ ባያከራክርም ታዋቂ የስፖርት ተንታኞች ግን ይህ አዲስ ውሳኔ የእግር ኳስን ውብ ጨዋታ ከሁለት እኩል መደበኛ አጋማሽ ፍልሚያ ወደ 4 ሩብ ክፍሎች እየቀየረው ነው ይላሉ። የአሰራር ደግሞ በአብዛኛው ከእግር ኳስ ባህል ውጪ በሆኑትና ከአሜሪካ ስፖርቶች እንደ አሜሪካን ፉትቦል ጋር የተያያዘ መሆኑ ደጋፊዎችን አስቆጥቷል። ይህ ጥርጣሬ በተፈጠረ አጭር ጊዜ ውስጥ ፊፋ በዓለም ዋንጫው የውሃ እረፍት በሚደረግበት የ3 ደቂቃ አጭር ሰዓት ውስጥ የቴሌቪዥን ጣቢያዎችና ስፖንሰሮች የንግድ ማስታወቂያዎችን ለተመልካች እንዲያስተላልፉ በይፋ መፍቀዱ ታውቋል። የአዲስ መሻሻል ደግሞ በርካታ ገለልተኛ ታዛቢዎች ፊፋ ይህንን የውሃ እረፍት በራሱ ፍላጎት በዋናው ውድድር ላይ የጫነው ለተጫዋቾች ሰብአዊ መብት ደህንነት አስቦ ብቻ ሳይሆን ከጀርባው በቢሊየን የሚቆጠር ታላቅ የንግድና የገንዘብ ማስታወቂያ ጥቅም ስላለው ነው ወደሚል የጸና መደምደሚያ እንዲደርሱ አድርጓቸዋል። ታዋቂው የስፖርት አስተላላፊ ድርጅት ዳዛንና የአሜሪካው ግዙፍ የቴሌቪዥን ጣቢያ ፎክስን ጨምሮ በርካታ ዓለም አቀፍ የቴሌቪዥን ስርጭት ጣቢያዎች ማስታወቂያዎችን በሰፊው ለማሳየት በቀጥታ ከጨዋታው ትንሽ ላይ ቆርጠው በመውጣት ወደ ማስታወቂያ ክፍል ሲሄዱ ተስተውለዋል። በትልልቅ የእግር ኳስ ጨዋታዎች ላይ ማስታወቂያዎች በስታዲየም ቦርዶችና ተጫዋቾች ማሊያ ላይ መታየታቸው የተለመደ ነው። ተመልካቾችም ከጨዋታው መጀመር በፊት በእረፍት ሰዓት ማስታወቂያ ማየት ለምደውታል። ነገር ግን ማስታወቂያ ለማሳየት ተብሎ ብቻ ዳኛው ፊሽካ ነፍቶ በቀጥታ ከሚተላለፍ ጨዋታ መሃል ላይ ሙሉ በሙሉ ተቆርጦ ወደ ማስታወቂያ መውጣት ለብዙዎቹ ፍጹም አዲስና የሚረብሽ ክስተት ሆኖባቸዋል። በርካታ ወገኖችም የፊፋው ፕሬዚዳንት ጂኒ ኢንፋንቲኖ
ይህን የውሃ እረፍት ያስገደደበት ምክንያት ከጀርባው የተሸሸገ የገንዘብ ጥቅም ስላለው ነው በማለት ድርጊቱን በይፋ እያጋለጡት ነው። እነዚህ ተቺዎች እንደሚሉት ይህ እረፍት ማስታወቂያዎችን በድብቅና በስልት ለማስገባት የተፈጠረ አዲስ የካፒታሊዝም ዘዴ ነው። ዳኛው በእያንዳንዱ አጋማሽ 22ኛው ደቂቃ ላይ ጨዋታውን ባቆመ ቁጥር ተመልካቾች ስክሪኑ ተቋርጦ ወደ ማስታወቂያ ሲሄድ ይመለከታሉ። ታዲያ ይህ ድርጊት ያለምንም እፍረት የተዘረጋ የገንዘብ ማሰባሰቢያ ዘዴ አይደለምን? ኢንፋንቲኖ ግን ይህንን የደጋፊዎችና የሚዲያ ሐሳብ ሙሉ በሙሉ ያስተባብላል። ኢንፋንቲኖ ሲናገር ሁሉም የንግድ ስምምነቶችና ኮንትራቶች ከውድድሩ ረጅም ጊዜ በፊት አስቀድመው የተፈረሙ በመሆናቸው ለፊፋ የሚመጣ ምንም አይነት ተጨማሪ አዲስ ገቢ የለም። ይህ ለእኛ የፋይናንስ ጉዳይ በፍጹም አይደለም። ለእኛ ይሄ ሙሉ በሙሉ የስፖርትና የተጫዋቾች ጤና ጉዳይ ብቻ ነው ሲል ራሱንና ድርጅቱን ተከላክሏል። የውሃ እረፍቱ ሕግ በሜዳ ላይ መተግበር ሲጀመር በስታዲየሙ ባሉ ተመልካቾች ዘንድ ታላቅ ተቃውሞ ማሰማት የተለመደ አዲስ አዝማሚያ እየሆነ የመጣ ቢሆንም የሚሰጡ አስተያየቶች የተለያዩ ናቸው። የሆላንዱ ብሔራዊ ቡድን ተከላካይ ቫን ዳይክ ሆላንድ ከጃፓን ጋር ካደረገችው ጨዋታ በኋላ ግጥሚያው መቋረጡን በግልጽ አጥብቆ ተችቷል። የአዲስ የውሃ እረፍት ሕግ በእውነቱ ትንሽ አስገራሚና አገራጋቢ ነው። በእያንዳንዱ አጋማሽ መሃል ላይ ዳኛውን ጨዋታውን አቁሞ ስክሪኑ በቀጥታ ወደ ማስታወቂያ መሄዱ እኔ በበኩሌ የምወደው ነገር አይደለም። ይህ አሰራር በቴሌቪዥን መስኮት ለሚከታተሉ ገለልተኛ ተመልካቾችም ቢሆን ጨዋታውን በስሜት እንዳይከታተሉ ስለሚያደርግ ጥሩ ነገር አይደለም ብሏል። በተቃራኒው ግን የጀርመኑ ወጣት አሰልጣኝ ጁሊያን ናግልስማን ከጨዋታው በኋላ ለጋዜጠኞች እንደተናገሩት የመጀመሪያው አጋማሽ ላይ የተደረገው የ3 ደቂቃ የውሃ መቆም ቡድኑን በታክቲክና በአሰላለፍ ለማስተካከል በጣም ጥሩና ወሳኝ አጋጣሚ ሆኖለታል። የውሃ እረፍቱ በታክቲክ ቦርዱ ላይ ያስተካከልነውን አዲስ መመሪያ ለተጫዋቾቼ በቅርብ ጠርቼ በድጋሚ ለመንገር ጨዋታውን ለመለወጥ በጣም ጥሩ አጋጣሚ ነበር ሲል እረፍቱን ደግፎታል። የኡራጋዩ አንገፋ አሰልጣኝ ማርሴሎ ቤልሳ ግን የፊፋን አዲስ የውሃ እረፍት ሕግ ፍጹም ቁጣ በተሞላበት ሁኔታ ክፉኛ ነቅፎታል። ጨዋታውን ከሁለት መደበኛ ክፍል ጊዜ ይልቅ በ4 ክፍል ጊዜ መቆራረጥ መጫወት የሰው ልጅ እግር ኳስን ለዘመናት የተረዳበትን ባህላዊና ውብ እሴት ሙሉ በሙሉ ይለውጠዋል። በእኔ እውነተኛ እይታ ይህ አዲስ ሕግ ለእግር ኳስ ስፖርት ምንም የሚጨምረው አዲስ ውበት የለውም። ይልቁንም ብዙ ታሪካዊ ነገሮችን ነው የሚቀንሰው። በስተጀርባ ባሉ የንግድ ጥቅሞችና የገንዘብ ስምምነቶች ላይ ብቻ ነው ትኩረት የሚያደርገው በማለት ፊፋን በይፋ ወርፎታል። የብራዚሉ አሰልጣኝ ካርሎ አንቸሎቲ በበኩላቸው ደግሞ ቡድኑ በሞሮኮ እየተመራ በነበረበት እጅግ አስጨናቂ ወቅት ዳኛው የውሃ እረፍት በመስጠቱ ከተጫዋቾቹ ጋር በአካል ተገናኝቶ ለመነጋገርና ለማረጋጋት እድል በማግኘቱ እጅግ አመስጋኝ ነበረ። አንቸሎቲ ሲናገር በሜዳ ላይ የተፈጠረውን ከባድ ታክቲካዊ ችግር ለተጫዋቾቹ በቀላሉ ማብራራትና በጨዋታው መሃል ፈጣን ታክቲካዊ ማሻሻያ ለማድረግ ይህ እረፍት ይረዳል ብሏል። የእንግሊዙ ዋና አሰልጣኝ ቶማስ ቱዌል ጭምር የዚህ እረፍት ደጋፊ አይደለም። ይህ አሰራር የእግር ኳስ ጨዋታን ማንነት እኔ ካሰብኩበት በላይ በእጅጉ ይለውጠዋል። እግር ኳስ በአንድ አጋማሽ በአንድ ትንፋሽ ሲጫወት ነው ይበልጥ የሚወደደው፣ ምክንያቱም ይህ በጨዋታው ላይ ስሜት ይፈጥራል ብሏል። በዚህ ውድድር ታዋቂ የስፖርት ተንታኝ ሆና እየሰራች ያለችው ኤማ ሄስ በበኩሏ ደግሞ የውሃ እረፍቱ ሰዓት እንደ ጨዋታው ሁኔታና እንደ ቡድኖቹ ጥንካሬ ጥሩም መጥፎም ሊሆን የሚችል ባለ 2 ስለት ጎራዴ መሆኑን በስፖርታዊ እይታዋ ተንትነዋለች። ይህ አዲስ አሰራር በሜዳ ላይ ጨዋታ የበላይነቱን እያጣላለው ቡድን በጣም ጠቃሚ ነው። ለዚህ ነው እኔ እነዚህን እረፍቶች የሞመንተም ማቋረጫ እረፍቶች እምላቸው። ምክንያቱም በጨዋታው ላይ ከፍተኛ የበላይነት ይዘህ ተከታታይ ጥቃት እያደረግ በነበረበት ሰዓት ይህንን እረፍት በፍጹም አትፈልገውም፣ ምክንያቱም ፍጥነትህን ያጠፋዋል። በአንጻሩ ግን እየተሸነፍክ በነበረበት ሰዓት ደግሞ ቡድንህ እንዲተነፍስ ስለሚረዳህ ይህንን እረፍት በጣም ትፈልገዋለህ ስትል ትንታኔዋን ቋጭታለች። ይህ ሁሉ ተቃውሞ ቢኖርም በስታዲየም የሚገኙ ደጋፊዎች ጩኸትና ተቃውሟቸውን አሁንም እንደቀጠሉ ነው። ቁጥራቸው ቀላል የማይባሉ ወገኖች ደግሞ ይህ እረፍት ለስርጭት ጣቢያዎች ተጨማሪ ማስታወቂያ በር የከፈተ መሆኑን በግልጽ እያመለከቱ ይገኛሉ። በማኅበራዊ ሚዲያ ላይ በስፋት ከተጋሩት አስተያየቶች መካከል ይህ አላስፈላጊ ካፒታሊዝም ነው፣ ለተጨማሪ ማስታወቂያ ገቢ ተብሎ ሆነ ተብሎ ጨዋታው ማቋረጥ ነው እና ኢንፋንቲኖንና የእግር ኳስን የንግድ ማሽን መሆን ይበልጥ ለመጥላት ሌላ ተጨማሪ ምክንያት አገኘን የሚሉ ይገኙበታል። በመሆኑም ኢንፋንቲኖ ለቀረበበት ከፍተኛ ትችት የሰጠው የመከላከያ መልስ ያመነው ሰው በጣም ጥቂት ነው።
ይሁን እንጂ የፊፋው ፕሬዝዳንት በዚህ ከባድ ተቃውሞ ሳይበገሩ ድርጅታቸውን ይህንን የውሃ እረፍት ሕግ ለወደፊቶቹ የዓለም ዋንጫዎችም ጭምር ለማስቀጠል እንደሚያስብበት በይፋ ተናግረዋል። ፊፋ ይህን ውሳኔ ወደፊት ተግባራዊ ማድረጉ የማይቀር መሆኑን ስናስብ ጨዋታውን በቀጥታ የሚያስተላልፉት የቴሌቪዥን ጣቢያዎችም የስርጭት መብቱን ለመሻማት በአሁኑ ሰዓት ጥርሳቸውን ነክሰው እየተጠባበቁ እንደሆነ መዘንጋት የለበትም። በተቃራኒው ግን ለእግር ኳስ ደጋፊዎች ትልቅ ተስፋና እፎይታ የሰጠው የአውሮፓ እግር ኳስ ማኅበር የሰጠው ምላሽ ነው። ማኅበሩ ይህንን የውሃ እረፍት ሕግ ሙሉ በሙሉ ውድቅ ያደረገ ሲሆን ለአውሮፓ ሻምፒዮንስ ሊግም ሆነ ለ2028 የአውሮፓ ዋንጫ ውድድሮች እግር ኳስ ለዘመናት ከለመደውና ያለምንም መቆራረጥ ከሚጫወቱት 2 መደበኛ አጋማሾች ውጪ ምንም አይነት አዲስ አሰራር ለመተግበር ዕቅድ እንደሌለው በአደባባይ አረጋግጧል። እስከዚያው ድረስ ግን ቢያንስ አንዳንዶቹ ወገኖች በሁኔታው ላይ የራሳቸውን ቀልድና ማሾፊያ እየፈጠሩበት ይገኛሉ። ቸሩኑ የሳሎን ሰዎች